ሰላም የዴሊ ፎረም ቤተሰቦች፣ ሮኬቶች ከሰው ልጆች በቁጥጥር በልጠው በዩክሬን ጦርነት የሚዋጉበት ጊዜ ሩቅ አይደለም ተባለ። ዩኬም ሩሲያም በአየር በየብስም የሚንቀሳቀሰው ሰው ሰራሽ መሳሪያቸው በአሁኑ ሰዓት በጦርነት እየተጠቀሙት ነው። የዩክሬን ጦርነት የወታደራዊ ቴክኖሎጂ አካሄድ በፍጥነት እንደለወጠ ተንታኞችም እያስታወቁ ነው። በወደፊቱ ዓለም ጦርነት ምን ሊመስል ይችላል? የወታደሮች ዕጣ ፈንታስ ምን ይሆናል? የሚለው ጥያቄ ማጭሯል። ከወራት በፊት የወጣ ተንቀሳቃሽ ምስል በዩክሬን የተሰሩ የሮቦት መሳሪያዎች ያሳያል። ፕሬዚዳንት ቭላዲሚር ዘለንስኪ የጠላት ይዞታን ተቆጣጥረናል ሲሉም ተደምጠው ነበር። በወቅቱ ፕሬዝዳንቱ እንዳሉት ወታደራዊ እርምጃን የተወሰደው ሙሉ በሙሉ ሰው አልባ በሆነ ጦር መሳሪያ ነው። ይህም ሮቦቶችና ሰው አልባ አውሮፕላኖች፣ ድሮኖችን ያካትታልም ተብሏል። የዩክሬን ጦር ስለ ወታደራዊ ኦፕሬሽን ዝርዝር መረጃ ግን አልሰጠም። ከዚህ ኦፕሬሽን በፊት በየብስ ሮቦቶች አማካኝነት የሩሲያ ወታደሮችን የማስፋፋት እንቅስቃሴ ለ45 ቀናት መግታት እንደተቻለም ነው ዩክሬን የገለጸችው። በዩክሬን ጦርነት ጥቃትም ላይ ከዋሉ መሳሪያዎች የተወሰኑ የዩናይትድ ኪንግደምና ዩክሬን ጥምር የጦር መሳሪያ አምራች በሆነው ፎርስ በተባለ ተቋም የተሰሩ ናቸው ተብሏል። ከ1 ቢሊዮን ዶላር በላይ ገቢ ላላቸው ተቋማት የሚሰጥ ዩኒኮርን የተባለው ስያሜ ለመሳሪያ አምራች ተሰጥቷል። የድርጅቱ የለንደን ቅርንጫፍ ቢቢሲ በጎበኘበት ወቅት ሚስጥራዊና ስያሜ ያልተሰጣቸው መሳሪያዎች ተመልክቷል። ይህም የሆነው የጦር መሳሪያዎቹ ከሩሲያ ለመታደግ እንደሆነም ተገልጿል። ዘለንስኪ ንግግር ሲያደርጉበት የሚታየውና የዩክሬን ሮቦት መሳሪያ የተመለከተው ተንቀሳቃሽ ምስል ላይ ድርጅቱ ተወካይ አስተያየት ለመስጠት ፈቃደኛ አልሆኑም። ሆኖም የጦር መሳሪያዎቹ አምራች በባህርና በየብስ የሚንቀሳቀሱ መሳሪያዎች እንዳሉት ገልጿል። የተቋሙ የዩናይትድ ኪንግደም የስትራቴጂክ ጥምረት ዳይሬክተር ሪሃኖን ፓንድሊ የፎክስ ኦፕሬሽን ዝርዝሮች መግለጽ አልችልም፣ ግን ሩሲያ ወረራ ከተጀመረ ጊዜ አንስቶ እስከ አውሮፓ 22 ድረስ 150 ሺህ ስኬታማ ዘመቻዎችን አካሂደናል ብለዋል። ሮቦቶቹ ከሌሎች ሮቦቶች ጋር ውጊያ የሚገጥሙበት ጊዜ ሩቅ እንደማይሆን ዳይሬክተሩ ጠቁመዋል። ከሰዎች ወታደሮች ቁጥር የሮቦት ወታደሮች ቁጥር ከፍ እንደሚልም ያስረዳሉ። ሩሲያም ወደ ዩክሬን ግዛት ውስጥ ፈንጂ የሚያስወግዱ ሮቦቶችን እያሰማራች ነው። በብሩኪንግስ ኢንስቲትዩት ከፍተኛ ተመራማሪ ሜላኒ ሲሶን ዩክሬን ራስ ለመከላከል በሚረዱ መሳሪያዎች ግንባታ ሌሎች ማስተማመን የምችል ሀገር ናት ብዬ አምናለሁም ይላሉ። ዩሮፎርስ ኒዮፕራይም በሚል የሚታወቀው የመከላከያ ተቋማት ጥምረት አካልም ነው። ቤይ ሲስተምስ፣ ቦይንግ እና ሎክሄድ ማርቲን የዚህ አካልም ናቸው። የአሜሪካው መከላከያ ቴክኖሎጂ ተቋም አንድሪል ከወራት በፊት ያለ አብራሪ የሚጓዝ ተዋጊ ጀቶች ሙከራ ማከናውኗል። አብዛኞቹ ድሮኖች አሁንም ድረስ በርቀት በሰዎች ቁጥጥር ይደረግባቸዋል። አንድሪል እንዳለው ከሆነ ግን ያለ ሰው እገዛ በሰው ሰራሽ አስተውሎት የሚዘወር መሳሪያም እየተገነባ ነው። የዩፎርስ የየብስ ድሮኖች ኢላማ ለማግኘት በመተግበሪያ የሚታገዙ ናቸው። አንድሪል በበኩሉ እያጠናቀቃቸው ያሉት የተወሰኑ መሳሪያዎች ያለ ሰው እገዛ መንቀሳቀስ ይችላሉም ተብሎ ተገልጿል። የአሜሪካ መንግስት መከላከያ ኃይሉ ሰው ሰራሽ አስተውሎትን እንዲተገብር በይፋ ትዕዛዝ ሰጥቷል። የአሜሪካ መከላከያ ሚኒስትር ፒት ሄግስት አሜሪካ ለሰው ሰራሽ አስተውሎት ቅድሚያ የሚሰጥ የውጊያ ኃይል እንደሚያስፈልጋትም ተናግረዋል። ቻይናም በሰው ሰራሽ አስተውሎት የሚመራ ወታደራዊ ስርዓት እየዘረጋች እንደሆነ የአሜሪካ መከላከያ አስታውቋል። ተንታኞች እንደሚሉት ስለወደፊት ሮቦቶች ከሌሎች ሮቦቶች ጋር መዋጋታቸው የማይቀር ነው ተብሏል። ራንድ ዩሮፕ የተባለው የባለሙያ ስብስብ ቲንክ ታንክ ባለሙያዎች ጃኮብ ፓራኪላስ የዩክሬንና ሩሲያ ድሮኖች አሁንም እርስ በርስ እየተዋጉ ነው፣ ይሄ ወደ የብስ ውጊያ የሚሸጋግርበት እድል ሰፊ ነው፣ ማስቀረት የሚቻል ነገር አይደለም ሲሉም ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ኩባ ለአሜሪካ ስጋት ናት ሲሉ፣ ሃቫና በበኩሏ ሚኒስትሩ ይዋሻሉ ስትል አስተባብላለች። ኩባ ለአሜሪካ የብሔራዊ ደህንነት ስጋት ናት፣ ሰላማዊ ስምምነት ላይ የመድረስ እድልም ከፍ ያለ አይደለም ሲሉም የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ተናግረዋል። ሚኒስትሩ ይህንን አስተያየት የሰጡት ከ30 ዓመት በፊት በኩባና በፍሎሪዳ መካከል ተመተው ከወደቁ 2 አውሮፕላኖች ጋር በተያያዘ የቀድሞ የኩባ መሪ ራውል ካስትሮ የአሜሪካ ዜጎች ለመግደል ማሴርና ሌሎች ወንጀሎች የያዘ ክስ ከተመሰረተ ከ1 ቀን በኋላ ነው። ሮቢዮ የዋሽንግተን ምርጫ ዲፕሎማሲያዊ መፍትሄ እንደሆነ ቢናገሩም ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከማንኛውም አደጋ የመጠበቅ መብትና ግዴታ እንዳለባቸው ይናገራሉ። የኩባ ውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ሮቢዮን ሀሰተኛ ሲሉም በመወንጀል ሀገራቸው ለአሜሪካ ስጋት ሆና እንደማታውቅ ተናግረዋል። ሮቢዮ ሐሙስ ዕለት ለጋዜጠኞች ዲፕሎማሲ ከኩባ ጋር ያለን ምርጫ ነው፣
ነገር ግን እውነት ለመናገር አሁን ከማን ጋር እየተነጋገር እንደሆነ ከግምት ውስጥ በማስገባት ይህ የመከሰት እድሉ ከፍ ያለ አይደለም ብለዋል። በተጨማሪም ኩባ በመላው ቀጠና ውስጥ የሽብርተኝነት ግንባር ቀደማ ደጋፊ ከሆኑት መካከል አንዷ ናት በማለትም ኩባን ከሰዋል። የኩባ የውጭ ጉዳይ ሚኒስትር ሮድሪጌዝ በበኩላቸው በኤክስ ገጻቸው ላይ የሩቢዮ ንግግርን አስተባብለዋል። የውጭ ጉዳይ ሚኒስትሩ ሩቢዮም ወታደራዊ ጥቃትን ለማስነሳት እየሞከሩ ነው ሲሉም ተችተዋል። የአሜሪካ መንግስት ያለ ርኅራኄና ስልታዊ በሆነ መንገድ ሀገራቸውን እየጠበቀ መሆኑን በግልጽ ወንጅለዋል። አሜሪካ ሀገሪቱ ላይ ማዕቀቦችን የጣለች ሲሆን ከቅርብ ወራት ወዲህ ደግሞ ወደ ኩባ ነዳጅ እንዳይገባም አግዳለች። በዚህም ምክንያት የኤሌክትሮኒክ ኃይል መቆራረጥና የምግብ እጥረት በኩባ ተፈጥሯል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ረቡዕ ዕለት ለኩባ ሕዝብ ባስተላለፉት መልእክታቸው ፕሬዚዳንት ትራምፕ በአሜሪካና በአዲሷ ኩባ መካከል አዲስ የትብብር መንገድ እየጠረጉ ነው ሲሉም ተናግረው ነበር። ሩቢዮ አክለውም ኩባ ለሰብአዊ እርዳታ እንዲውል አሜሪካ ለመስጠት ያቀረበችውን የ100 ሚሊዮን ዶላር ድጋፍ ለመቀበል መስማማቷን ተናግረዋል። ኩባ በተደጋጋሚ በይፋ የሀገሪቱን ኮሚኒስት አገዛዝ ከስልጣን ለማስወገድ ሲዝቱም ነበር። ረቡዕ ዕለት የቀድሞ የኩባ ፕሬዝዳንት ላይ የተመሰረተው ክስ አንዳንዶች ትራምፕ በጥር ወር የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር የማዋላቸው ቀጣይ ክፍል አድርገውም ተመልክተውታል። ጋዜጠኞች ካስትሮ ወደ አሜሪካ አምጥቶ ክሳቸውን እንዲከታተሉ ማድረግ ይቻል እንደሆነ ሲጠየቁ ሩቢዮ እዚህ እንዴት እንደምናመጣው አልናገርም፣ ለዚህ የምናመጣው ከሆነ ለመገናኛ ብዙሃን ምን እቅድ እንዳለ ለምን እናገራለሁ ሲሉም መልሰዋል። ረቡዕ ዕለት በማያሚ ክሱን ይፋ ያደረጉት ተጠባባቂ ጠቅላይ አቃቤ ሕግ ቶድ ብላንቼ አሜሪካ በራሳቸው ፈቃድ ወይም በሌላ መንገድ እዚህ እንደሚመጡ ጠብቁም ብለዋል። ሐሙስ ዕለት ሩቢዮ በኤክስ ገጻቸው ላይ እንዳስታወቁት አሜሪካ የኩባ ወታደራዊ ባለስልጣን እህት የሆነችውን አዲስ ላስትሬስ ሞሬራን በቁጥጥር ስር ማዋል አስታውቀዋል። ሞሬራ የምትኖረው በፍሎሪዳ ሲሆን በሃቫና የሚገኘውን የኮሚኒስት አገዛዝ ትደግፋለች ሲሉም ሩቢዮ ወንጅለዋታል። በቁጥጥር ስር የዋለችው በኢሚግሬሽን ሰራተኞች ሲሆን ወደ አገሯ እስክትባረር ድረስ በማረፊያ ቤት ትቆያለች ተብሏል። ትራምፕ በኦቫል ኦፊስ ለጋዜጠኞች በሰጡ መግለጫ ኩባ የወደቀች ሀገር መሆኗና አስተዳደራቸውም በሰብአዊ ላይ የተመሰረተ እርዳታን ለመስጠት እየሞከረ መሆኑን ተናግረዋል። ኩባ አሜሪካውያን ወደ ሀገራቸው መመለስና ሀገራቸውን ስኬታማ ለማድረግ ይፈልጋሉ ሲሉም ተናግረዋል። ሌሎች ፕሬዝዳንቶች ይህንን ለ50ና ለ60 ዓመት እየተመለከቱ መፍትሄ ሳይሰጡ ቆይተዋል። ይህንን የማስተካከል እኔ እንደሆንኩ አምናለሁ፣ ስለዚህ በደስታ እሰራዋለሁ ሲሉም ነው ትራምፕ ለመገናኛ ብዙሃን የተናገሩት። አሜሪካ ወደ ፖላንድ ተጨማሪ 5000 ወታደሮችን እንደምትልክ ትራምፕ አረጋገጡ። ፕሬዝዳንት ዶናልድ ትራምፕ ፔንታገን ወደ ፖላንድ 4000 ወታደሮችን ለማሰማራት ይዞት የነበረውን እቅድ ከሰረዘ ከአንድ ሳምንት በኋላ ተጨማሪ 5000 ወታደሮችን ወደ አገሪቱ እንደሚልክ አስታውቀዋል። ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ ይፋ ባደረጉት በዚህ ውሳኔ መሰረት ባለፈው ዓመት በፕሬዝዳንታዊ ምርጫ ወቅት ድጋፋቸውን ከሰጧቸው የፖላንድ ፕሬዝዳንት ካሮል ናሮኪም ባላቸው ግንኙነት ላይ መሆኑን ተናግረዋል። የአሜሪካ ፕሬዝዳንት ተጨማሪ ወታደሮች ቀደም ሲል የታቀደው የስምሪት አካል መሆኑን አለመሆናቸውን ወይም የተለየ ዘመቻ ስለመሆኑ ተጨማሪ ዝርዝር መረጃ ግን አልሰጡም። ዋይት ሀውስ ከቅርብ ሳምንት ወዲህ በአውሮፓ የሚገኙትን የሀገሪቱ ወታደሮች ቁጥር ለአሜሪካ ቅድሚያ ለመስጠት በሚል ለመቀነስ እቅድ እንዳለው አስታውቆም ነበር። በዚህ ወር መጀመሪያ ላይ ትራምፕና የጀርመኑ ቻንስለር ፍሬድሪክ መርዝ መካከል በኢራን ጦርነት የተነሳ በተፈጠረ አለመግባት አሜሪካ 5000 ወታደሮቿን ከሀገሪቱ እንደምታስወጣ አስታውቃም ነበር። ትራምፕ ቀደም ሲል መርዝ አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት የሰጡትን አስተያየትም ተችተው ነበር። ወደ ፖላንድ የሚንቀሳቀሱት ተጨማሪ ወታደሮች ከጀርመን የሚወጡት ይሆኑ ወይም የተለየ ቡድን እስካሁን ግን በግልጽ አልታወቀም። በተጨማሪ ዋሽንግተን የኔቶ አባል ሀገራት ኢራን የሆርሙዝ ወሽመጥን እንድትከፍት ለማስገደድ ከአሜሪካ ጎን ባለመቆማቸውም ተችታለች። ከኔቶ አባል ሀገራት የተውጣጡ የውጭ ጉዳይ ሚኒስትሮች አርብ ዕለት በስዊድን የተሰበሰቡ ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮም ይገኛሉ ተብሎ ነበር። ሩቢዮ የኔቶ ሀገሮች የዋሽንግተንን ሸክም እንዲጋሩ ጥሪ ያቀርባሉም ተብሎ ተጠብቋል። ከስብሰባ በፊት ቢቢሲ በኔቶ አባል ሀገራት ላይ ጥቃት ቢሰነዘር አሜሪካ ልታዋጣ የምትችለውን ወታደራዊ ልትቀንስ ትችላለች የሚል ዘገባዎች በሚመለከት ጥያቄ አቅርቧል። ሩቢዮ የተወሰኑ ጉዳዮች በጉባኤው ላይ ተነስተው ውይይት ይደረግባቸዋል በማለት ትራምፕ በኔቶ አጋሮች ማዘናቸውንና መበሳጨ
መጋጨታቸው እንደተጠበቀ መሆኑን ተናግረዋል። ትራምፕ ሐሙስ ዕለት ተጨማሪ የወታደሮች ወደ ፖላንድ እንደሚልኩ ያስታወቁት የመከላከያ ሚኒስትሩ ወደ አገሪቱ 4000 ወታደሮች ለማሰማራት ተይዞ የነበረውን እቅድ በድንገት መቋረጡን ካስታወቀ ከአንድ ሳምንት በኋላ ነው። የአሜሪካ የመከላከያ ሚኒስትር ፔት ሄግሴት በኋላ ላይ እንዳሉት የስምሪቱ መሰረት ጊዜያዊ መዘግየት እንደሆነ እና አሜሪካ በፖላንድ ጠንካራ ወታደራዊ ኃይል እንደሚኖራትም ተናግረዋል። የፖላንድ ፕሬዝዳንት ናውሮኪ ለረጅም ጊዜ የትራምፕ ደጋፊ የነበሩ ሲሆን ፕሬዝዳንታዊ ምርጫ ከማድረጋቸው በፊትም የትራምፕ ድጋፍ አግኝተዋል። የፖላንድ ፕሬዝዳንት በጥር ወር ከቢቢሲ ሬዲዮ ጋር በነበራቸው ቆይታም ትራምፕ ቭላዲሚር ፑቲን እና የዩክሬን ጦርነት ማስቆም የሚችሉ ብቸኛው የዓለም መሪ ናቸው ሲሉም ገልጸው ነበረ። ትራምፕ ቀደም ሲል የኔቶ አባል ሀገራትና የአውሮፓ መሪዎች ቢተቹም ናውሮኪ አሁንም በአውሮፓ ውስጥ ላለው ደህንነት አሜሪካ ዋስትና መሆኗን አጥብቀው ይናገራሉ። በርካታ የሪፐብሊካን ሕግ አውጪዎች ትራምፕ የአሜሪካ ወታደሮችን ከጀርመን ለማስወጣት መወሰናቸው ለሩሲያ የተሳሳተ መልእክት ያስተላልፋል በሚልም ተችተዋቸዋል። አሜሪካ በጀርመን ያላት ወታደሮች ብዛት በአውሮፓ ግዙፍ ሲሆን ከ36,000 በላይ ወታደርም በጀርመን አስፍራለች። በጣሊያን ደግሞ 12,000፣ በዩናይትድ ኪንግደም ደግሞ 10,000 ወታደሮች አሜሪካ አስፍራለች። በመንግስት የተበሳጩ የዲሞክራቲክ ሪፐብሊክ ኮንጎ ነዋሪዎች የኢቦላ ሆስፒታል ድንኳኖችን ማቃጠላቸው ተነገረ። በቫይረስ ምክንያት እንደሞተ የሚገመት ወጣት ቤተሰቦችና ጓደኞቹ አስከሬኑን ለቀብር እንዳይወስዱ በመከልከላቸው የተበሳጩ ሰዎች በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ ማዕከል ሆስፒታል የተወሰነ ክፍል አቃጥለዋል። በሆስፒታል ላይ ቁሳቁስ በመወርወር መጀመራቸውን ነው የተነገረው። ለይቶ ማቆያ ክፍሎቹ የሚያገለግሉት ድንኳኖች እንኳን አቃጠሉ ሲሉ የአካባቢው ፖለቲከኞች ሉክ ማሌምቦ በሩዋምፓራ አጠቃላይ ሆስፒታል ስለተመለከቱት ጉዳይ ለቢቢሲ ተናግረዋል። በሁከቱ ውስጥ ፖሊስ ህዝቡን ለመበተን የማስጠንቀቂያ ጥይቶች ተኩሷል። በኢቦላ ምክንያት የሞተ ሰው አስከሬን በሽታውን በከፍተኛ ደረጃ አስተላላፊ በመሆኑ የቫይረሱ ስርጭት ለመቆጣጠር ደህንነቱ በተጠበቀ ሁኔታ መቀበር ይኖርበታል። በኢቱሪ ግዛት ቡኒያ ከተማ አቅራቢያ በሚገኘው የሩዋምፓራ ሆስፒታል የሚሰሩ የሕክምና ባለሙያዎች ፖሊስ ስርዓት ለማስከበር በሚንቀሳቀስበት ወቅት በወታደራዊ ጥበቃ ስር እንዲቆዩም ተደርጓል። የህግ አስከባሪዎች ጣልቃ ከመግባታቸው በፊት አንድ የጤና ባለሙያ ድንገት በሚወረወሩ ሰዎች ጉዳት ደርሶበታል ሲሉ የሆስፒታሉ ባልደረባ ለኤፍፒ የዜና ወኪል ተናግረዋል። የሞቱ ግለሰቦች በአካባቢው ማህበረሰብ ዘንድ ተወዳጅ ስለነበሩ በሞቱ የተበሳጩ ሰዎች የበሽታውን እውነት አልተረዱም ሲሉም በኢቱሪ የኢቦላ ምላሽ አስተባባሪ የሆኑት ዣን ክላውድ ሙኬንዲ ለአሶሺየትድ ፕሬስ ተናግረዋል። የዓይን እማኞች በበኩላቸው ወጣቱ ከብዙ የአካባቢ ቡድኖች ጋር የተጫወተ የእግር ኳስ ተጫዋች ነበር ሲሉም ለሮይተርስ አረጋግጠዋል። እናቱ ለዜና ማሰራጫ ልጁ በኢቦላ ሳይሆን በታይፎይድ ህይወት ማለፉ እንደሚገምቱም ተናግረዋል። ማሌምቤ እንዳሉት ህዝቡ እስካሁን በምስራቃዊ ዲሞክራቲክ ኮንጎ ከ130 በላይ ሰዎች የገደለው ቫይረስ እውነተኛ መሆኑን አላመነም። ህዝቡ ስለተከሰተው ነገር በትክክል አልተረዳም ወይም አላወቀም። ለተወሰነ የህዝብ ክፍል በተለይ በሩቅ አካባቢዎች ለሚገኙ ኢቦላ በውጭ ሰዎች የተፈጠረ ሌላ ነገር ነው ብለዋል። ፖለቲከኛው መንግስታዊ ያልሆኑ ድርጅቶችና ሆስፒታሎች ናቸው ይህንን ገንዘብ ለማግኘት ሲሉ የፈጠሩት ብለው ያምናሉ። ይህ ደግሞ አሳዛኝ ነው። 2 ድንኳኖችና ሊቀበር የተዘጋጀ አስከሬን ተቃጥሏልም ብለዋል። የዓለም ጤና ድርጅት የኢቦላ ሰለባዎች ደህንነቱ የተጠበቀና ክብር ያለው የቀብር ስነስርዓት እንዲደረግም ይመክራል። ይህም የሰለጠነ ባለሙያዎች አስከሬኑን ለመቅበር የመከላከያ መሳሪያቸውን እንዲጠቀሙም ይመክራል። 6 ታካሚዎች በሆስፒታል ግቢ ውስጥ በሚገኙ ድንኳኖች ውስጥ ሕክምና እየተደረገላቸው የነበረ ሲሆን በሁከቱ ምክንያት ሸሽተው ሊሆን እንደሚችልም ተሰምቷል። ድንኳኖቹ የሚያስተዳድረው አሊማ የተባለው የሕክምና በጎ አድራጎት ድርጅት ሁሉም ታካሚዎች መኖራቸውንና በአሁኑ ጊዜ በሆስፒታል ውስጥ እንክብካቤ እየተደረገላቸው ነው ብሏል። ይህ የተገለጸው የዲሞክራቲክ ኮንጎ ብሔራዊ ቡድን ዋና ከተማዋ ኪንሻሳ የነበረውን የዓለም ዋንጫ ቅድመ ዝግጅት በወረርሽኝ ምክንያት መሰረዙ ከተነገረ በኋላ ነው። የዓለም ጤና ድርጅት የዓለም አቀፍ ስጋት የህብረተሰብ ጤና ድንገተኛ አደጋ ብሎ ቢጠራውም በወረርሽኝ ደረጃ ግን እስካሁን አልጠራውም። ተቋሙ ረቡዕ ዕለት በዲሞክራቲክ ኮንጎ ከ600 በላይ ሰዎች በበሽታው ሲያዙ 139 ሰዎች መሞታቸውን ነው የገለጸው። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ